ወይም ሊዘርፊ ነው ጀርባውን ላጥ ያዝ አባቴ የብልጽግና ወታደር ነው የብልጽግና ወታደር ነው ሌላ ከየት ያልፋል ታዲያ ከዛ ድገመው እስኪ አይ ላቭ ዩ እንዴ በቃ በርጫውን ከሞሱ አይኑን ፍጥጥ ያርግ ጸጉሩን እየተቀለለ እኮ ነው መጥቶ ምንድነው አንቺ ቁልጭ የምትዩ ሰርተሻበ ሊዘርፊ ነው ከማለሱ መርቀኑ አልኩ ሊዘርፊ ነው ወጣይ እንዴት ነህ የነመ ቤት ወረፋ ይሻላል ከየት ነው ተነስተልኝ ከየት ነው ቀጥል ወንድሜ ሴቱ አብዷል ዘንድሮ ቀጥል አው ጀርባውን ልጦልህ እንዴ አራውን እኮ ሞጣይ ከባድ ነው በጣም እንዴት አየው የዘመነ ካሴን ሚሳኤል ዘሪውን 13 ዘራይ ለማለት እኮ ነው ሞጣ አቤት እስቲ አላሶራልሽን እኮ ወይ አለ አውሪ አይታል መቀመጫውን አርጋ ያዞረችው አረ አስቸጋሪ ነው በጣም ሴቶቹ በተለይ በቃ አስቸጋሪ እኮ ነው ሞጣዬ ሴቶቹ መቀመጫውን አርጋ የመጣች አዙራ ግልጽ አይደል እንዴ ምን ያየነ እኮ በጣም አስቸጋሪ ሁኔታ ላይ ነው ያለው ዙ ወንዱ ደግሞ በጦርነት አለቃየ ወንዱ በጦርነት ስላለቀ ኢትዮጵያ ውስጥ አሁን ትላልቅ መቀመጫ ያሉ ሴቶች እየመጡ ነው ወንድ የለም እኮ አሁን እንትን አዳማ የሚገርም ሊቢያ ተሰደደ ዱባይ ገባና እንትን አሁን ወንድ የለም ኢትዮጵያ ውስጥ አሁን 36 ላንድ ወንድ ነው የለም በቃ ወንድ የለም ደክሟል እሱም ደክሟል ጫትና ሲጋራ ደክሟል እንዴ አሁን እኮ ሴቶቹ እየተማቱ ወንዱ አሁን እኮ የዘበኛ ቀን ነው አሉ በቃ የሆነው አሉ የዘበኛ ቀን ነው አሉ የወጣው ኢትዮጵያ ውስጥ ዘበኛ ቀን ወጣለታሉ ከገጠር የመጣ አው አሁን አስታሞች አሉ ይሄንን ስብስጋ ይሄ ቁርጥ ይበሉና አሉ አይደክሉም ውስኪ ሲጠጡ ስለሚያሩ ይተኛሉ ያቺ የመሰለ ትልቅ መቀመጫ ሲያገላብጥ የሚያድረው ዘበኛው አሁን እኮ ሰውየው ክትፎ እኮ አይበላም አሉ አሁን የአዲስ አበባ ነጋዴ ቢሊዮነሮች የሚበሉ ዘበኞች ናቸው የሚበሉ የቋንጣ ፍርፍር ከእንቁላል ጋር ሸፈን ብሎለት ጸዳ ባለ በጎጃምና በሸኖ ቅቤ በወላይታ ቅቤ የሚቀርብለት ዘበኛው አንድ ያው ሸበላው ነው ቁምጣውን አርጎ እዛ ገራጅ ውስጥ የኡነት ነው ምነግርህ ገራጅ ውስጥ የሚሰራ ነውና ልብስ ያጠበል አዎ ሸበላው ጥበቃ እየሰራ ነው እዛው ገራጅ ውስጥ እሺ ያጠበል ልብሱ ምንሽሩ ወጥቷል ባለቤታይ ከትዩ ያጠበች ልብሱ ገራጅ ውስጥ ለምን እሱ ልብሱን ያጠበ ቁምጣን ያረገው እሱ ልብሱን ያጠበ አው ቁምጣን ያረገው ምንሽሩ ሾፈችው ቺኳ ባለቤቷ ቦስናት አባቴ ገባለችው ሻውርህን ውሰድና ተጣጥበና አለችው አባቴ ገባ ወይ ያለ ሁለት አስወለደ አባቴ በስሙ ተከፈተለት ገራጅ ትልቅ በቃ ተለያዩ ሲያስፈልጋት ናትለዋለች ቦረሽ አርጎ ይመጣል የራሱን ስራ አሁን አታቆም ጭራሽ በቃ ሱፉን አርጎ ምናምን በተለይ ጎጃም ሸበላ ከሸበላዎች ከሆኑ በቃ አራዳና ወዲያው ነው ጎጃም ነቄ ነው ውጊያ ስትለው ነው የሚሮጥ እንጂ የዚች አይነት ትምርትና እንዲች አይነት ዱርየነት ጎጃሜን አታደርስበት አዲስ አበባ ከሸበላዎች ናቸው እንኮ ቢሊዮነሮች አው ግልጽ አይደል ሸበላው ደግሞ አየህ ሲያድግ ያፈርቅሞ ነው ያደገ ምን ይሽው አፈርቅሞ ቦክሰር አላረገ ምን አላረገ ዝም ብሎ እና ሲያጥባይተው ነው በቁምጣው አልፎ አው ስታየው ወይ እስካሁን አላየሁትም ማለች በቃ እስካሁን ቁጭ ብላ አይኔ ስር ብላ እንዴት እየተጠበቅ ግቢ ይሄን ልጆች እየተጠበቅ እንዴት ይሄን ምንሽር በልጅጉን አላየሁትም ነው ምትለኝ ከዛ በኋላ እኮ ዱላውን አስቀምጦ እኮ በምንሽሩ መጠበቅ ጀመረ ዱላ በለው ምንሽሩ ራሱ ነገርኩ እኮ አሁን የሀብታም ቢሊዮነሮች ሚስቶች አሉ ተቅላላ እንደ ቴዎድሮስ ካሳውን ታቅፎ ነው የሚገባው በቃ ሰክሮ ደግሞ ይሄንን የምትሳባውን ባፍንጫ ያለመደ ሀብታም የለም አሉ የሚያመጧቸው ደግሞ የተለዩ ቅርጻቸው ቂጣቸው የሚያምር ሴቶች ናቸው አሁን ምንድነው የሚያረጋው አሉ ሸበላው ነው የሚገባው
እሱ ታቅፎ እንደውም ሸበላው አሁን ተቸግሯል አሉ። ሸበላው ለመሸከም ተንገዳግዶ ወስዶ አልጋ ላይ አያድርም እኮ አምጥቶ ሶፋ ላይ ነው የሚያደርገው። አሁን ደግሞ የተያዘው ፋሽን የእንቅልፍ ክኒን ውሃ ስጡኝ ውሃ ሲጡ ሲሉ ይጨምሩበታል 12 ሰዓት እንዲተኛ። ያ ቢሊየነር ያንኮራፋልሃል። አንዳንዴማ እንደውም የቢሊየነሩ ሆዱን ያስደግፎ ነው አሉ ከኋላ የሚያደርግ። ይሄን ሰምተሃል? አዲስ አበባ ውስጥ የሚገርም እኮ ከስሯል እኮ ቢሊየነር ከስሯል። ልጥጧውን ለመሰለ ብዙ ሩጫ ላይ ያለበት ምናምን እንዳልኩ ደግሞ ስትረስም አለ ምናምን ያቺን በመጠጥ ይደብቃታል። ቺኳ ቁጭ ብላ ቤት ውስጥ እየተዋበች ጥፍሯን እየተንከባከበች መኪና ይታዘዝላታል፣ ሾፒንግ ትወጣለች፣ የፈለገችውን ትበላለች። ሰራተኛ አለ በስሯ ቁጭ ብላ መቀለም ነው። ይቺ ልጅ ምንም ማድረግ አትችልም። ይቺ ልጅ በቃ ተመችቷታል። ኤፍኤም ተነጠና አንዷ ይቆማል ነው የምትለኝ። በቃ ጥሩ ምንሽር በቃ ውሃ የሚያስጠጣ ምንሽር ትፈልጋለች። ትክክል። ከዛ ስለዚህ ሸበላው ከበር ጥገባ ጥበቃ ከመኪና ማጠብ አልጋ ይገባል ነው የምትለኝ እንዴ? ግልጽ አይደል እንዴ? ይሄም ደግሞ ኑሮ ያደከመው በረሃ ለበረሃ የሮጠ ሰው ነው። ይሄን የመሰለ ቃሲ ያቀርባበት ተራራና ገደል ሲወጣ የነበር ነው ሸበላው። አንድ ዙር ሲደክም 1 ሰዓት ከሩብ ነው ታውቃለህ። ሸበላው ግልጽ አይደል እንዴ? ድካም የለም እንዴ? ስንት ተራራ የሮጠ እኮ ነው። ትቀልዳለህ እንዴ? ቀንበር እናንተ እኮ ተሸክሞ እኮ ሌሊት ወጥቶ ማታ የሚገባ ለሱ ማስቲካ መብላት ማለት ነው እኮ ይሄ ነገር ማስቲካ ዝም ብሎ እንደማይሸበላው እንዴ? ትቀልዳለህ እንዴ? በቃ ማስቲካ እንደመብላት ነው ለሱ። በቃ ምንም ይሄ ጨርሶ ነው የሚወርደው። ምንድነው በቃ አስተኝቶ በቃ ቀላል ነው ለሱ። ሌላ ካለ ይሄዳል ከፈለገ ምንም አይደክምም። ምን ሆነ በቃ ደግሞ ሸበላዎች መልካቸው አይተዋል፣ ቆንጆ ናቸው በጣም እንዴ። አንድ ዝም ብሎ ሻወር አስወስደ ፀጉሩ እንደኔ ከርክመህ ሱፍ ነጭ ሸሚዝ በቀይ ከራባት በጥቁር ሱፍ ማልበስ መኳንንት ነው እኮ የሚመስል። ሸበላ ካለበስከው የሀገር መሪ ነው የሚመስል። ሸበላ አይደለ? ውበትም እኮ ከዛው እኮ ነው የሚመጣው። ሁሉ ከዛው ነው የሚመጣው። ሸበላ ነው። እና አሁን የሀብታም ችኮች ከስረዋል ነው ሰውነታቸውን አበስብሰው ስፖርት ቤት ሄዱ። ቢሊየነር ናቸው። ውስኪ ነው የሚጠጣ። ኢትዮጵያ ደግሞ ታውቃለህ ባራይቲ እንዳይበላ